اجيب اليونيفورم على 150 ريال. شوفي كلها حطتها وتلبس لي قميص، فوق القميص جاكيت، وفوق الجاكيت هودي في الصيف حر. ይኸው አብራኝ የምትሰራ ልጅ ሰውየው አንድን ፍንጭ ሳይሰጣት ድምጡን አጥፍቶ በአራት ወሯ ትኬት ቆርጦ አሳፈራት። እኔን ደግሞ ቢሮ ወስዶ ጣለኝ ትላለች። ለማንኛውም ስሙን ያልደበቅኩት ያው የሚያስነውር ነገር አይደለም የጻፈችው። ብዙ ጊዜ እኔ የእህቶችን ስም አላሳይም፣ በተለይ ደግሞ የቤተሰብ ጉዳይ ከሆነ ማለት ነው። ለማንኛውም አልሰማንም እንዳትሉ ሁላችንም ራሳችንን ፈትሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦቼ የአገሬ ልጆች ዛሬ ሁላችንም የሚመለከት አንድ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን ሁላችሁም እስከ መጨረሻው በደንብ ስሙት። ለቻናሉም አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ አረብ ቤት ውስጥ ስንቀመጥ የሁሉም የአረብ ቤት ህጉ ይለያያል ማለት ነው እና ደግሞ እኛ ከዚያ ቤት እስካለን ድረስ የዚያም ቤት ህግ የማክበር ግዴታ አለብን። እንግዲህ ውድ ቤተሰቦቼ በቀደም አንድ ቪዲዮ በዚህኛው ቻናል ያካፍያችሁ ነበር። እሱም ምንድነው ካላችሁኝ አንዲት እህታችን በጣም ከፍቷት እያለቀሰች ስንት ዋጋ ከፍዬ እንደመጣው አላወቀችም እና መዳሜ በድብቅ ትኬት ቆርጣ ልታሳፍረኝ ሰጠች ብላ አዝና ቪዲዮ ሰርታ አምጥችን ያካፍያችሁ ነበርና ብዙዎቻችሁ አዝናችኋል። ይቺ ልጅም ይሄን ኮሜንት የኮመተችው ከዚያ ውስጥ ነው ማለት ነው። ምን አለ መሰላችሁ ሀገሬ ልጆች፣ ብዙ ጊዜኛ ምንድነው የምንለው ምንም አይነት ጥፋት ሳላጠፋ መዳሜ ያሳፈረች መዳሜ ተቀየረችብኝ እንላለን። አንዳንዴ ራሳችን መፈተሹም አይከፋም። ሁሌ በእነሱ ብቻ መፍረዱ ጥሩ አይደለምና አሁን አዲስ የመጡቶች ብዙዎች ምንድነው የሚሉ እስከ 4 ወር እስከ 6 ወር ድረስ መዳሜ ጥሩ ነበረች አሁን ግን ተቀየረችብኝ ይላሉ። እኛ ብዙ አመት አረብ ሀገር የሰራን ልጆች ደግሞ 7-8 አመት ስቀመጥ መዳሜ ጥሩ ነበረች አሁን ግን ተቀየረችብኝ እንላለን አይደል? እስኪ አንዳንዴ ራሳችንን ፈትሽ ያልኳችሁ። ቆይ ግን እኔ አጥፍቼ ይሆን እንዴ? ምን አድርጌ ነው መዳሜ ተቀየረችብኝ ብለን ራሳችን መፈተሹ አይከፋም። እህቶቼ እኛ ቀለል አድርገን የምናት ነገር ለስራችን መበላሸት ምክንያት ልትሆን ስለምትችል እባካችሁን ጥንቃቄ እናድርግ። ይቼታችንም ያንን ኮሜንት የኮመተችው ከዚያ ቪዲዮ ስር ነው። ምን አለች? ጓደኛዋን በመጣች በ4 ወሯ እሷ ደግሞ ስንት ወር እንደሆናት አልተናገረችም። ጓደኛዋን ወደ ሀገሯ ሲያሳፍራት እሷን ደግሞ ወደ ቢሮ ወስዶ ጥሏታል። ግን እስካሁን ድረስ በምን ምክንያት እንደሆነ አላወቁም ይመስለኛል። እሷን ወደ ቢሮ የመለሳት ገና 3 ወር አልሞላትም ይሆናል። 3 ወር ሳይሞላት ወደ ቢሮ ከመለሳት ያው ሌላ ተክ ሰራተኛ እንደሚሰጠው ስላወቀ ነው። ይችኛዋ ልጅ ደግሞ ኢቃማ ስለተሰራላት በራሷ ብር ትኬት ቆርጦ እንግዲህ ወደ ሀገሯ አሳፍሯታል። ገብቷችኋል? እስካሁን ድረስ ምክንያቱን አላወቀችውም ማለት ነው። ብዙዎቻችን የምንሸወደው ከዚህ ላይ ነው። መግቢያ ላይ አንዲት መዳም ምን እንዳለች ሰምታችኋታል። ያልገባችሁቶች ደግሞ እኔ ልንገራችሁ። ሰራተኛ አለቻት። ሰራተኛዋ በጣም አማራታለች። ያማረረቻት ደግሞ በጣም በትንሽ ነገር በማትረባ ነገር ነው። ያገሬ ልጆች ገብቷችኋል? ለእኛ በጣም ቀላል ነገር ነው፣ ለነሱ ግን ነጥብ መያዣ ሆኗቸዋል ማለት ነው። በዚህ ምክንያት ርዚቋን ሁላ ልትቆርጥባት ወይም ደግሞ ከስራ ልታባራት ትፈልጋለች። ግን ደግሞ እንዴት ርዚቋን ልቁረጥባት እባካችሁ ምከሩን እያለች ነው። ጠዋት አልነሳ ብላትም አይደለም፣ ስራው አልጥማት ብላትም አይደለም፣ ስራ ማትችል ሆናም አይደለም፣ የምትነግራትን ነገር አልሰማም ብላ አይደለም። በጣም በቀላል ነገር እንደሰማችኋት ሰራተኛ አለችኝ ዩኒፎርም እገዛላታለሁ። ዩኒፎርማን ስለብስ ግን አታምርም፣ አለባበስ አትችልም፣ ንጽህናዋን አትጠበቅም። በተደጋጋሚ ነገርኳት፣ ልሰማኝ ግን አልቻለችም ነው ያለችው። ዩኒፎርም ትለብስና በዚህ ሙቀት ከዩኒፎርሙ ላይ ጃኬት ትደርብበታለች አለ። ከጃኬቱ ላይ ደግሞ ቀሚስ ትጨምርበታለች አለ። ከዛ ላይ ደግሞ ቦዲ ትጨምርበታለች አለ። እንደዚህ አይለበስም ብዬ ነገርኳት። አስቡት በዚህ ሙቀት ብላለች ማለት ነው። እሷ ግን ልሰማኝ አልቻለችም። አሁን ግን ከአሜ በላይ ሆነችብኝ፣ ምን ላድርግ እያለች ነው። ምን እላችሁ ፈልጌ ነው ያገሬ ልጆች፣ በነገራችን ላይ እቺ አፋውታ ተናገረች እንጂ ሁሉም አረቦች በሚባል መልኩ ሰራተኛቸውን አለባበሳቸውን ይፈትሻሉ፣ አለባበሳቸውን ያያሉ። እናንተ እኔን ማን ያኛል ብቻዬን ነው ብለው ምን ችግር አለ ልትሉ ትችላላችሁ፣ ግን ያዩዋችኋል ያገሬ ልጆች። ከአሁን በፊት አንድ ቪዲዮ አካፍያችሁ ነበረ። ያው እንግዲህ አረብ ቤት ውስጥ ስንሰራ ሁላችንም የምንለብሰው በአብዛኛው ዩኒፎርም ነው። አንዳንዶቻችሁ ያው ሱሪ ስለማትለብሱ ሙሉ ቢጃማ ትለብሳላችሁና ሙሉ ቢጃማ ስትለብሱ ልክ እንዳገራችሁ መስሏችሁ ሸክሽካችሁ አትልበሱ፣ ኤብ ነው ነውር ነው ብያችሁ ነበር ማለት ነው። አንዲት መዳም ወጣ በምሬት ተናግራለች። እኔ በፊት ሲመስለኝ ነበር የኛ ቤት ህግና ደንብ ነበር። የኛ ቤት ስላችሁ የኔ መዳሜ ቤተሰቦች እንደዚህ ያለ ነገር አይታሰብም።
ለምሳሌ እኔ ቢጃማ ተገዝቶልኝ መጥቶ ከረዘም ይወስዳት አስቆርጥልኛለች እንጂ ውሃ ይነካብኛል፣ አቧራ ይነካብኛል ተብሎ ሰብስቦ ወይም ሸፍሽኮ መልበስ ትልቅ ነውር ነው ተብሎ ተነግሮናል። ያንን አናደርግም። ስለዚህ ያንን የምታደርጉቶች ካላችሁ በዚያ ራሱ ነጥብ ሊያዝባችሁ ስለሚችል አቁሙ ማለት ነው። ላይናገሯችሁ ይችላሉ። አንዳንድ መዳሞች አፍ አውጥቶ አይናገሩም፣ ግን በጎን ሄደው ያሟቸዋል ማለት ነው። ምክንያቱም አይፈቀድም አረብ ሀገር ላይ እንደዚህ ያለ አለባበስ እና ውድ ቤተሰቦች ይቺ መዳም ይቺን ልጅ በተደጋጋሚ ነገረቻት ብላ ብላ አይታ ግን የማትሰማት ከሆነ የማታስተካክልላት ከሆነ ሌላ ምንም አይነት ጥፋት ሳይገኝባት በዚህ ጥፋቷ ብቻ ልታሳፍራት ትችላለች። አሁን ያቺ ልጅ ነገ ምንድን ነው የምትል? ምንም ጥፋት ሳላጠፋ ነው መዳም ያሳፈረችኝ ትላለች። ግን ይቺ ቀላሏ ነገር ለስራችን መበላሸት ምክንያት ልትሆን ትችላለች። ስለዚህ ሀገሬ ልጆች ከሰው ጋር ሲኖሩ ብዙ ነገር ተቻችሎ ነው። ሲጀመርም ንጽህናችን መጠበቅ፣ አለባበሳችን ማሳመር ለራሳችን እንጂ ለማንም አይደለም። ማማር ለራስ ነው ትላለች የኔ ጀግና እናት ማለት ነው። ብዙዎቻችሁ ደግሞ ምን አለ ደግሞ እኔ አሁን ቲክቶክ ላይ ያለው እንዴት ራሱ ለብሰው እንደሚቆሙ አላውቅም። ወላሂ ደግሞ እኮ ወጥተው ቪዲዮ ይሰራሉ፣ ወጥተው ደግሞ እኮ ላይቭ ላይ ይገባሉ ማለት ነው። ምን አለ ወጥታችሁ ቪዲዮ ላይ ከመንጠልጠላችሁ ፊት ዩኒፎርማችሁን ብትተኩሱት እና ብዙ ሰው ምን ይላል መሰላችሁ? ደግሞ ለዩኒፎርም ደግሞ ለዚህ ከሻ ልብስ ምናምን ትላላችሁ። ወላሂ ነው የምላችሁ ዩኒፎርሜን ሙቸር የምወዳት ማለት ነው። በጣም ነው የምወደው፣ በጣም ነው የማከብረው ዩኒፎርሜን ከምላችሁ በላይ። ጠዋት ተነስቼ እስከ ዙሁር ድረስ በተለይ የምለብሰው ዩኒፎርም ነው። ቤት አጸዳለሁ፣ ሀማም አጸዳለሁ፣ ምግብ እሰራለሁ። ከዙሁር በኋላ ግን ሌላ ስራ ስለሌለኝ ቀለል ያለ ስራ ስለሆነ ችግር የለብኝም። ያገኘሁትን ነገር እለብሳለሁ። ግን ጠዋት ላይ እኔ ለስራ የምወደው ዩኒፎርም ነው። እና ሀገሬ ልጆች ዋናው አያያዛችን ነው። ያ የሚያምር ልብስም ቢሆን እናንተ ካላሳምራችሁት፣ እናንተ ጥሩ አድርጋችሁ ካልያዛችሁት አያምርም። ወላሂ ነው የምላችሁ። እንትን ነው ዶክተር እኮ ነው የሚያስመስላችሁ ዩኒፎርማችን ያለው ውበት ማለት ነው። ስታስገዙ በልካችሁ አስገዙ። የማይመቻችሁን ነገር አስቀድማችሁ ተናገሩ። ያለ ልኬታችሁ ሲያመጡላችሁ እኔ እንደዚህ አልለብስም በሏት። ኬሻ አትምሰሉ። ግን ደግሞ ያን ያክል ስላችሁ ደግሞ አትጣበቁ። ምን ያደርግላችኋል መጣበቁ? እና ግን የእነሱን ልብስ ሳትተኩሱ ክፍላችሁ ውስጥ ማለት ከቤት ውስጥ እንደማታስገቡት ሁሉ የራሳችሁን ልብስም ተጠንቅቃችሁ ተኩሳችሁ ልበሱ ማለት ነው። አንዴ ተኩሳችሁ እንኳን ከቤት ውስጥ ማስገባት ቢያቀጣችሁ ልትለብሱ ስትሉ ተኩሳችሁ ልበሱ። ገባችኋል? የእነሱን ክፍል በየቀኑ እንደምታጸዱ ሁሉ የራሳችሁን ክፍል ቢያንስ በ3 ቀን አጽዱ። በየቀኑ ጠዋት ተነስታችሁ ወደ ስራ ከመሄዳችሁ በፊት አልጋችሁን አንጥፉ። ያለውን ነገር ረትቡ። ወላሂ ነው የምላችሁ። በጣም ነው የተማረረችው ይቺ መዳም። እንደዚህ ናት ምናምን ብላ እንዴ በዚህ ልክ ምንድን ነው? ለራሳችን የሚጠቅመን ነገርማ ደግሞ ማድረግ አለብን። በሌላ ምክንያት እኮ አልጠላቻትም፣ ስራ አትችልም አላለችም፣ ምን አላለችም። በንጽህና ምክንያት ብቻ እንደዚህ ወታ መዳማችሁ ስትናገር ስትሰሙ በጣም ከባድ ነው ያገሬ ልጆች። እና አይ መዳም ያታየኝ ምናምን ብላችሁ ከሆነ ደግሞ አለባበሴን ቸክ አታደርገኝ ብላችሁ ከሆነ ተሳስታችኋል። ወላሂ ነው የምላችሁ የኔ መዳም ማለት ነው ያገሬ ልጆች። አሁን ዩኒፎርሞችን በጣም ነው የምወዳቸው ብያቸዋለሁ። ለዩኒፎርሜ ትልቅ ክብር አለኝ። ምን ልበላችሁ እና ተኩሼ ከቤቴ ውስጥ አስገብቼ ለምሳሌ ምሳ ማቅረቢያ ሰዓት ደርሶብኝ የተኮስኩትን ዩኒፎርም አውጥቼ ወዲሁን ከለበስኩት ድጋሚ ሳልተኮስ ወይ ጀረስ ጮሆብኝ ሩጬ ከወጣሁ ከለበስኩት በዚሁ ካየች ሌሽ ማከወቲ ቲያብች ነው የሚባለው ማለት ነው። ሌሽ ማከወቲ ቲያብች ተኩሼዋለሁ፣ ግን የታጠፈበት መስመሩ አለ። ስለዚህ ልለብስ ስል ግዴታ ድጋሚ መተኮስ አለበት። እንዴት እንደሚያምር እንዴት እንደሚያሳምራችሁ። ስለዚህ አሳምራችሁ ልበሱ። ልብስ አትናቁ። ያገኛችሁትን ማሳምራችሁ ከለበሳችሁት ያምራል ልላችሁ ነው ያገሬ ልጆች። እና እናንተ ቀለል አድርጋችሁ የምታዩት እነሱ አውቁትም እነሱ እንደዚህ ነው አይከታተሉኝ ብላችሁ የምታደርጓት ቀላሏ ነገር ለስራችሁ መበላሸት ምክንያት ሊሆንባችሁ ይችላል። ገብቷችኋል? ትደክማላችሁ፣ ትለፋላችሁ። ግን ንጽህናችሁን የማትጠብቁ ከሆነ እመኑኝ ከእነሱ ጋር ተግባብታችሁ መኖር አትችሉም። ሲጀመር ንጽህና መጠበቅ የሚጠቅመው ለኛ ነው፣ ግን ደግሞ ከአሰሪዎቻችን ጋርም ተግባብተን እንድንኖር ይጠቅመናል። እና ይሄን የምታደርጉቶች ካላችሁ እንደ ሀገራችሁ መስሏችሁ በሳምንት 1 ቀን ሻወር የምትወስዱ እንደዚህ የምታደርጉ እንደዚህ የማይታሰብ ነገር ነው። አረብ ሀገር ላይ ያለውን ሙቀት እዩት። ጠዋት ታጥበን ዙሁር ላይ ታጥበን ማታ ላይ እንኳን ታጥበን ያለውን ሙቀት እዩት። እና ሀገሬ ልጆች የውሃት ከፍሉ የምናት ከፍሉ ቆጣሪ ቆጠራ አትሉ። በሰው ሀሳብ እየኖራችሁ ምን አሳቋችሁ ነው ይሄን ያክል የምትግማሙት ማለት ነው። እና እናንተም ረክሳችሁ አታርክሱና። ስለዚህ ንጽህናችሁን ጠብቁ። ስራችሁ እንዳይበላሽ ሳላጠፋ ተሳፈርኩ አትበሉ። የሆነች ነጥብ ሳይዙባችሁ አያሳፍሯችሁ። በስራችሁ ብቻ ጎበዝ ስለሆናችሁ አስቀምጧችሁ። ዋናው ንጽህና ላይ ትኩረት ያደርጋሉ አረቦች። እና ይሄ ልላችሁ ነበር የመጣሁት። ይሄን ቪዲዮ ከሰማሽ እህት አለምዬ ተጠንቀቂ አንቺ።